እና ይመች ምናምን አይ ቲንክ ጌም ልትጫወት ነው። ኧረ አልጫወትም። ምን ያባት የዛሬ የሚሆን ነገር ትምህርት ነው። ደውልልኝ ስትወጣ። እቤት ነህ? ከስንት ሰዓት በኋላ ነው የምትወጣው? የተማረ ሰው መሰልኩ። ፊደል የቆጠረ ሰው መሰልኩ። በስንት ሰዓት በኋላ ነው የምትወጣው? አይ ቲንክ አሁን ነው ከሁለት ሰዓት በኋላ። በቃ የሆን ነገር ትንሽ ስብከት ምናምን አለች። እሷን ስትስጥ አድርግልን እና ከዛ ችግር የለውም። የምስብከት የሆነ አንብብልን ወይ እንትን ከመጽሐፍ ቅዱሱን እስኪ ትንሽ ይጠቅማል የምትለው። ሁለተኛ ቆሮንቶስ ምዕራፍ 5 አይ ቲንክ። እሺ ስለ ጥምቀት መጽሐፍ አውጣልኝ። ስለዚህ ማንም በክርስቶስ ቢሆን አዲስ ፍጥረት ነው፣ አሮጌው ነገር ሁሉ አልፏል፣ እነሆ ሁሉ አዲስ ሆኗል። በምን? በክርስቶስ። እና እኔ እኮ ኦርቶዶክስ ተዋህዶ ገባችኋል። ግን ያን ያክል ጽኑ አይደሉም። ጽኑ ስላቸው በሃይማኖት ምናምን አልደራደርም። ግን አክራሪ አሉ የሚጸልዩት የሚያነቡት ምናምናም ከዛ ኖች መሀል አይደለም። እዛ ነው። ግን አንድ ቀን ፈጣሪ ይለዋል ደግፎ አቅፎ ያስገባኛል። ለምን ይሰጣችኋል? እኔ አሁን ልግባ ብልም እንኳን በምልጃና በጸሎት አቅርቡ እንጂ በአንዳች አትጨነቁ። የምትፈልገውን በምልጃና በጸሎት አቅርብ እንጂ በአንዳች አትጨነቅ። የለመንከው ሁሉ እንደሆነ እመን ይሆንልሃል። የጥምቀት እያለ ነው። የጥምቀት ምን አለ? የጥምቀት ያንብብልን ነው ምናምን ያለው። ኧረ ዩቲዩብ ግቡና ስለ ጥምቀት ብለህ ሰርች አድርግ። ከኔ በላይ ስንት አለ? እንዴት ብዬ ነው እኔ ያምናል እንዴ? እኔ እኮ አንተ ነው ደፍሬ እንደዚህ የማወራ። ምን ያስቃል? አይ ቲንክ ማቴዎስ መሰለኝ የሚነበበው ማቴዎስ 2 መሰለኝ 3 ከኔ አፍና እንዴት አድርጋችሁ ትሰሙታላችሁ? አይሆንም። እኔ ስለ ንስሐ በውሃ አጠምቃችኋለሁ፣ ጫማውን እሸከም ዘንድ የማይገባኝ ከኔ በኋላ የሚመጣው ግን ከኔ ይልቅ ይበረታል፣ እርሱም በመንፈስ ቅዱስ እሳት ያጠምቃችኋል። መንሹ እጁ ነው፣ አውድማውንም ፈጽሞ ያጠራል፣ ስንዴውን በጎተራ ይከተላል፣ ገለባውን ግን በማይጠፋ እሳት ያቃጥለዋል። ያን ጊዜ ኢየሱስ በዮሐንስ ሊጠመቅ ከገሊላ ወደ ዮርዳኖስ መጣ። ዮሐንስ ግን በአንተ ልጠመቅ ያስፈልገኛል፣ አንተም ወደ እኔ ትመጣለህን ብሎ ይከፍለው ነበር። ኢየሱስ መልሶ አሁን ይፈቀድልኝ እንዲህ ጻድቅ ሁሉ መፈጸም ይገባናል አለው። ያን ጊዜ ፈቀደለት። ኢየሱስም ከተጠመቀ በኋላ ወዲያው ከውሃው ወጣ። እነሆ ሰማያት ተከፍቶ የእግዚአብሔርን መንፈስ በርግብ አምሳል ሲወርድ ከራሱ ላይ ያረፈው ከዚህ ላይ ነው። እዚህ አይ ቲንክ ቪዲዮ ላይ የክርስቶስ ፊልም ከዚህ ላይ ነው ያረፈ ነው። ትክክለኛው ግን ከራሱ ላይ ነው ያረፈው። እነሆ ድምፅ ሰማሁ፣ መጥቶ ከእርሱ ደስ የሚለኝ የምወደው ልጅ ይህ ነው። የክርስቶስ አንድነትና ሶስትነት የተመሰከረበት በዮሐንስ ጥምቀት ቀን አብ፣ ወልድ፣ መንፈስ ቅዱስ። ወልድ በጥምቀት ስጋው የተገለጸበት፣ መንፈስ ቅዱስ በርግብ አምሳል አባቱ አብ የምወደው ልጅ ይህ ነው እርሱን ስሙት ያለበት ቁጥር 17 ላይ
ደህና ደር መርጌታ አሁን አሌክሲ ኮሜንት አንተ እንትን መርጌታ አሁን እያለኛለ እና እንኳን አደረሳችሁ ምናምን እንቀውጣለን እንወጣለን ምናምን እንዘምራለን እንዘምራለን። አትስማ ወዴት ነው የምትወጣው? ስማኝ አልተደወለለትም እኮ ማን ይደውል? አልተደወልብህም። ማርያምን ተደውሎብኝ ይኸውም ማለት ነው ቁጥራው መቀመጣለ ቃለ ሕይወት ያሰማልን። ፈጣሪ ፈቅዶ ቄስ ሆነ ምንሳለም የሚያርገን ማለት መርጌታስ መሆን ትችላለህ። መርጌታ ምንድን ነው ማለት ማርያም ሊቀልድ እኮ አይደለም። ምን እያደረክ ነው? ምን እያደረክ ነው? ቤት ቁጭ ብለህ ምን እያደረክ? ዝም ብዬ ቁጭ ብዬ ዘፈን እየሰማሁ ነበር። መርጌታ ሞራው ይገኛል። ይኸው ለዚህ ብዙ ደስተኛ ነህ? በህይወት ደስተኛ አይደለሁ። ወደ ጌታ ጋር በሱም ደስ ይላል። በጣም ደስተኛ ነኝ። ፈጣሪ ይመስገን። ከማንም በላይ ከምንም በላይ እንዳልኩ ቆይ አንዴ ተነሱና ሁላችሁም ጋይስ በአንዴ ወይት አንዴ ተነሱና እንዴ ቆይ ማንዴ አንዴ ቆይ ሙሉር የማይሆን መስሎ የታየን አዎ አንዴ ከእንትናችሁ ተነስታችሁ አመሰግናለን። ቅዱስ ዮሐንስ አፈወርቅ መርጌታ ገረ ስታጨበጭብ ትዝ አለኝ። ቅዱስ ዮሐንስ አፈወርቅ የሚባል አንድ አባት አለ እና ሰብኮ ምናምን ሲወርድ ሁሌ ያጨበጭቡለታል። ስብከት ሰብኮ ሲጨርስ ያጨበጭቡለታል እና ቅዱስ ዮሐንስ አፈወርቅ ያታጨብጭቡልኝ፣ በምታጨበጭቡበት ፈንታ እኔም ማስተምራችሁ ኑሩት አላቸው። ይገርማል። ይህም ብሎ ሲጨርስም ደግሞ አጨበጨቡ ይባላል እና አበሻ ሆነ የተረዳሁት አሁን ነው። ማርያም እኔም እንኳን አቆሚን ዝም ብዬ ያጨበጨቡና ምን አላቸው? ማስተምራችሁ ኑሩት እንጂ ታጨብጭቡልኝ። ግን መጽሐፍ አለኝ እኮ ስልኩልኛል ታውቃለህ። ማርያም ግን አንድ ቀን እግዚአብሔር ቃል እኮ የእግዚአብሔር እስትንፋስ ቃለ ሕይወት ያሰማልን ነው። እሺ ቃለ ሕይወት ያሰማልን። አንዴ ብቻ ጀምረው አንዱን አንድ ዝም በገጽ ጀምረን አየን። አሁን መንፈስ ቅዱስ ነክቼው አላውቅም። ማርያምን አው መጽሐፍ ቅዱስ ይላል ብሉይና ሐዲስ ኪዳን ያ አንብበው እንጂ ብሉይና ሐዲስ ኪዳን መጽሐፍት እኔ አይቼው አላውቅም። ማርያምን በስመ አብ ወወልድ ወመንፈስ ቅዱስ አንተ ዝም ብለህ ግን ይነካል። ማርያምን ሳትታጠብ እጅ ምናምን ዝም ብለህ ይነካል። ምን ችግር የለም ማለት ሳትታጠብ እጅ ምናምን ይነካል። ታጠባ እንዴ ቆይለ አለረ አንዱስ ማርያም ሐዲስ ኪዳን ላይ ገባ። አትቱት ሌላ ጊዜ ሐዲስ ኪዳን ላይ ገባ ማለት ነው ይሻለኛል። ግለጠውና ና ሌላ ጊዜ ብሎ አልተዘጋጀም። ባረብ ልብ ይፈራል። ጊዜ ትሙት እንዲያማል እንዴ ሰውዬ ልብ ይፈራል። ተወኝ በማርያም ዋ ናት አሌክስ ልብ ይፈራ አንተ ሰውዬ ተወኝ። አንተ አምጣው መጽሐፉን አምጣው ላሳይ